ዛሬ የምንመለከተው ጽሑፍ በጣም አንድ አስገራሚ ሐሳብ ነው የሚያቀርበው። መላው የሰው ልጅ ታሪክ ልክ በአንድ ግዙፍ የሰማይ ፍርድ ቤት ውስጥ የሚካሄድ ክርክር ነው ይላል። አዎ፣ በጣም ትልቅ ሐሳብ ነው። በአንድ በሙሉ ከሳሽ አለ፣ ሰይጣን። እህ በሌላ በኩል ደግሞ የእግዚአብሔር የፍቅር ሕግ ራሱ እንደ ተከሳሽ ቀርቧል። እኛስ የሰው ልጆች ሚና ምንድን ነው? እኛ የማስረጃው አካል ነን። ዋው! እሺ፣ እስቲ እንግዲህ የዚህን ክርክር ዝርዝር እንመርምር። ይህ የፍርድ ቤት ምሳሌነት የጽሑፉን ዋና ሐሳብ ለመረዳት በጣም ወሳኝ ነው እኮ። ለምን? ምክንያቱም ክርክሩ ቀላል አይደለም። ጥያቄው ፍጡራን ኃጢአት ይሰራሉ ወይ የሚል አይደለም። ታዲያ ምንድን ነው? ጥያቄው የእግዚአብሔር መሠረታዊ ሕግ እርሱንና ባልንጀራን መውደድ በፍጡራን ሊጠበቅ የሚችል ነው ወይስ አይደለም የሚል ነው። ይሄማ የሁሉንም ነገር መሰረት የሚነካ ጥያቄ ነው። በትክክል የፍርድን እና የፍጥረትን መጻኢ ዕድል በሙሉ ይወስናል ማለት ነው። እሺ፣ እንግዲያ ወደ ክሱ እንግባ። ከሳሽ ወገን ማለትም ሰይጣን የሚያቀርበው መከራከሪያ ነጥብ ምንድን ነው? የክርክሩ መሠረት አንድ ነጥብ ላይ ነው የሚያተኩረው። ሰይጣን እንደሚለው ፍጡራን እግዚአብሔርን የሚታዘዙትና የሚወዱት ከራስ ወዳድነት በመነጨ ጥቅም ነው። ለጥቅም ብቻ? አዎ፣ በረከትና ብልጥግና ስለሚያገኙ ብቻ ነው። ይሄንን ስሰማ የኢዮብ ታሪክ ትዝ አለኝ። ልክ ነህ። ሰይጣን በእግዚአብሔር ፊት ቀርቦ ኢዮብ ያለ ምክንያት አንተን ይፈራልን ብሎ እንደተከራከረው ነው። ተመሳሳይ ክርክር ነው። ግን የመካም ጨለምተኛ የፍጡራን እይታ የለም። ፍቅር፣ ታማኝነት፣ መስዋዕትነት፣ እነዚህ ሁሉ ከጥቅም ጋር ብቻ የተያዙ ናቸው ብሎ መደምደም አይከብድም? ከባድ ነው። ግን ጽሑፉ እንደ ከባድ መከራከሪያ ነው የሚያቀርበው። እንዴት? ምክንያቱም ሰይጣን ክሱኑን በንድፈ ሐሳብ ብቻ አላቆመም። ይህንም ብልጽግናና ጥበቃ አንሳበትና በፊት ይሰድብሃል በማለት ፈተና ይጠይቃል። እሺ፣ ይህንን ወደ አጠቃላይ ፍጡራን ስናመጣው ምቹ ሁኔታዎች ሲጠፉ ወይም ደግሞ የራሳቸውን ስግብግብነት የሚያረኩበት የተሻለ ዕድል ሲያገኙ ይህ የፍቅር ትእዛዝ እንደማይሰራ በተግባር እናያለን ነው የሚለው። ስለዚህ የመጨረሻ ድምዳሜው የእግዚአብሔር የፍቅር ትእዛዝ ፍጡራን ሊሸከሙት የማይችሉት ከባድ ሸክም ነው የሚለው። ቆይ፣ ይህ በጣም ትልቅ ነገር ነው። ትእዛዙ እንዲሻር መፈለግ ማለት እኮ ይህ ሕግ ለእኛ አይሰራም ከማለት አልፏል። አዎ፣ አልፏል። ይህ ሕግ ለማንም አይሰራም፣ ምክንያቱም በፍጡራን ተፈጥሮ ውስጥ ሊተገበር የማይችል ነው። ስለዚህ መሰረዝ አለበት ማለት ነው እኮ። በትክክል። የራስን ጥፋት ከማመን ይልቅ የሕጉን መሰረት መካድ ነው። የክርክሩ የመጨረሻ ግብም ይኸው ነው። ትእዛዙ ከተሻረ ምን ይሆናል? ውጤቱ በጣም ከባድ ነው። አንደኛ፣ ባልንጀራን መበደል፣ መጭቆን፣ መግደል ኃጢአት መሆኑ ያቆማል። ማለት ወንጀል አይሆንም ማለት ነው። በቃ ሕጋዊ ይሆናል ማለት ነው። ሁለተኛ ደግሞ ሰይጣን እና ተከታዮቹ ከፍርድ ያመልጣሉ። እንዴት? ምክንያቱም ሊጠበቅ የማይችል ሕግን በመጣስ ሊፈረድ አይችልም አይደል? ሕይወት ነው። ገባኝ። ይህማ የጉልበተኛ በላይነት የሚነግስበት ማይት ኢዝ ራይት የሚባለው አይነት ስርዓት እንዲፈጠር የሚደረግ ሙከራ ነው። ልክ። እሺ፣ ይህንን ክስ ካየን ከሳሹ ይህንን ክርክር ለማሸነፍና የራሱን እውነት ለማረጋገጥ የሚጠቀሙባቸው ስልጠኖች ምንድን ናቸው? ጽሑፉ እዚህ ላይ በዝርዝር ይናገራል። አዎ፣ ጽሑፉ ስልቶቹን በ3 ይከፍላቸዋል። የመጀመሪያው ዓለማዊ ፈተናዎች ይላሉ። ዓለማዊ ፈተናዎች? አዎ፣ ይህ ስልት በጣም ረቂቅና በዕለት ተዕለት ሕይወት ውስጥ የተሰገሰገ ነው። ሰዎችን በገንዘብ፣ በትምህርት ውጤት፣ በስራ፣ በጋብቻ፣ በልጅ ማሳደግ፣ በዝና እና በስልጣን ላይ ብቻን እንዲያተክሩ ማድረግን ያካትታል። ይሄ እኮ የዘመናችን ሰው እውነታ ነው። አእምሮአችን በሙሉ በእነዚህ ነገሮች ተይዞ ለመንፈሳዊ ነገር ጊዜና ጉልበት ማጣት በጣም የተለመደ ሆኗል። በትክክል። ዋናው ነጥብም ይሄ ነው። ስለዚህ የሰይጣን ሕግ ስትራቴጂ በብዙ ትንንሽ ትኩረት በሚሰርቁ ነገሮች ሰዎችን መግደል ነው ማለት ይቻላል። በጣም ጥሩ አገላለጽ ነው። ሰዎች አእምሮአቸው በምድራዊ ነገሮችና በስጋዊ ተድላና ምቾት ብቻ ሲሞላ ለመጽሐፍ ቅዱስ ንባብ እና ከእግዚአብሔር ሐሳብ ጋር ለመገናኘት ጊዜም ሆነ ፍላጎት ያጣሉ። እናም የፍቅር ትእዛዝ ለእነርሱ የማይመለከታቸውና የማይጨነቁለት ጉዳይ ይሆናል። ልክ እንደዛ። ሰዎችን በዓለማዊ ነገሮች ማጥመድ አንዱ ስልት ከሆነ ይህ የማይሰራላቸው ሰዎች ማለትም ቀድሞንም መንፈሳዊ ዝንባሌ ያላቸውን ሰዎች እንዴት ነው ከትእዛዙ ለማራቅ የሚሞክረው? እዚህ ላይ ነው ማታለያው በእልጥ ረቂቅ የሆነው መሰለኝ። ልክ ነህ።
ሁለተኛው ስልት መንፈሳዊ ማታለያዎች ይባላል። መንፈሳዊ ማታለያዎች? አዎ፣ ይህ በቀጥታ የእምነትን አውድ ነው የሚያጣቃው። ጽሑፉ እንደሚዘረዝረው በሐሰተኛ ተአምራት፣ ራእዮችና ትንቢቶች ሰዎችን ማሳሳት አንዱ ነው። ሌላስ? ሌላው ደግሞ የሐሰት ትምህርቶችና የሐሰት አስተማሪዎችን በማስነሳት የመጽሐፍ ቅዱስን እውነት ማዛባትና ማጥቃት ነው። ዋናው ግቡ ሰዎች እውነትን ፍለጋ ሲሄዱ በሐሰት እውነት ተቀብሎ እንዲመለሱ ማድረግ ነው ማለት ነው። ገብቶሃል? አሁን ገባኝ። ስልቶቹ በቀጥታ ትዕዛዙን እንድንጠላ ያደርጉንን፣ ይልቁንስ ትኩረታችንን በመስረቅ ወይም እውነትን በማደባለቅ ትዕዛዙን ለመጠበቅ የማይቻል ወይም ትርጉም የለሽ እንዲመስል ያደርጉታል። በጣም ረቂቅ ስልት ነው። አዎ። ሦስተኛውስ? ሦስተኛው ስልት ረቂቅ አይደለም፣ ቀጥተኛና ጨካኝ ነው። እሱ ስደትና ማስገደድ። ይህ በፈተናና በማታለያ ያልተሸነፉትን ኢላማ ያደርጋል። እንዴት? እውነትን የሚወዱና የሚመሰክሩ ሰዎች መግደል አንዱ አካል ነው። ጽሑፉ እንደሚጠቆመው አንድ እውነተኛ ምስክር በሕይወት ቢቆይ ሌሎች ብዙዎችን በእውነት ሊያስታጥቅ ይችላል በሚል ስጋት ይህንን ያደርጋል። ምስክሮቹን ማጥፋት የክርክሩ ማስረጃ ማጥፋት ማለት ነው። በትክክል። እዚህ ላይ ነው ጽሑፉ ታሪካዊ ምሳሌዎችን የሚያቀርበው። የናቡከደነጾር እና የሐማን ታሪኮች። አዎ። እስቲ የሐማን ታሪክን መልከት። ይህ ታሪክ ከዋናው የጥፍር ክርክር ጋር እንዴት ነው የሚገናኘው? በጣም በሚያስደንቅ ሁኔታ ይገናኛል። እዚህ ላይ ሐማ የሰይጣንን ሚና ሲጫወት እናያለን። መርዶክዮስ ደግሞ ለእምነቱ ብቻ የሚንበረከከውን ምስክር ይወክናል። እሺ። ሐማ መላውን የአይሁድ ሕዝብ ለማጥፋት ያወጣው አዋጅ ሰይጣን ምስክሮችን ከምድር ገጽ ለማጥፋት የሚያደርገውን ጥረት የሚያሳይ ምሳሌ ነው። ምክንያቱስ? ምክንያቱ ደግሞ አንድ ነው፣ ለእርሱ ባለመስገዳቸው። የናቡከደነጾሩ ታሪክም ተመሳሳይ ነው። ንጉሡ በዱራ ሜዳ ላይ ያስቆመው የወርቅ ምስል። ልክ ነው። ሰዎች ከእውነተኛው አምልኮ ወጥተው ለጣዖት እንዲሰግዱ የሚቀርብ ማስገጀጃ ነው። እምቢ ያሉትንም ወደ እቶነ እሳት የመጣ ቅጣት ይጠብቃቸዋል። ሁለቱም ታሪኮች የሚያሳዩት አንድ ነገር ነው። አዎ፣ ሰይጣን የፍቅርን ትእዛዝ ለመሻር የሚያደርገው ጥረት የፍጡራንን ታማኝነት ለመፈተንና ለማጥፋት ማንኛውንም ስልት ከረቂቅ ማታለያ እስከ ግልጽ ማስገደድ ለመጠቀም ወደ ኋላ እንደማይል ነው። ይሄ ሁሉ ፈተና፣ ማታለያና ስደት ሲኖር የተከሳሽ ወገን ማለትም የእግዚአብሔር ምላሽ ምንድን ነው? በዚህ የፍርድ ቤት ድራማ ውስጥ የእርሱ የመከላከያ ስልት ምንድን ነው? እዚህ ላይ ነው የጽሑፉ ሐሳብ በጣም አስገራሚ ሆነ ነው። እግዚአብሔር የሰይጣንን ክስ ሐሰት መሆኑን የሚያረጋግጠው በኃይል ወይም በአዋጅ ሳይሆን በማስረጃ ነው። በማስረጃ? አዎ። ልክ እንደ አንድ ፍርድ ቤት ክሱን ውድቅ የሚያደርጉ ማስረጃዎችን ያቀርባል። ይህ ማለት የቀረበው ጽሑፍ የሰው ልጅን ስቃይና መከራ ሁሉ ከንቱ አድርጎ አያየውም ማለት ነው? በፍጹም። ይልቁንስ በአስናፈ ሰማይ ደረጃ ለሚታይ አንድ ትልቅ የሕግ ክርክር እንደ ወሳኝ ማስረጃ እየቀረበ ነው የሚል እይታ ነው የሚያቀርበው። በጣም ከባድ ሐሳብ ነው። በጣም። ማስረጃዎቹ እነማን ናቸው? ማስረጃዎቹ ሰዎች ናቸው። ጽሑፉ ሰማዕት ምስክሮች በማለት ይጠራቸዋል። ሰማዕት ምስክሮች? አዎ። እነዚህ ምስክሮች በፈተናና በስደት መካከል እንኳን ሳይቀር እስከ ሞት ድረስ እግዚአብሔርና ባልንጀራቸውን በመውደድ ትእዛዛቱን ሊጠበቁ እንደሚችሉ በተግባር የሚያረጋግጡ ናቸው። ሕይወታቸው ራሱ ማስረጃ ነው ማለት ነው። ልክ እንደዛ ነው። የሰይጣን ክስ ሐሰት መሆኑን የሚያሳይ ሕያው ማስረጃ። ጽሑፉ እዚህ ላይ 144,000 የሚለውን ቁጥር ይጠቅሳል። ይሄ ቁጥር ቃል በቃል መወሰድ አለበት ወይስ ምሳሌያዊ ነው? በጣም ጥሩ ጥያቄ ነው። የጽሑፉ አጽንዖት ቁጥሩ ላይ ሳይሆን ከቁጥሩ በስተጀርባ ባለው ሐሳብ ላይ ነው። ሐሳቡ ምንድን ነው? ሐሳቡም ይህንን እውነት የሚያረጋግጥ የተወሰነና የተሟላ የምስክሮች ቁጥር መኖሩን ነው። ያ ቁጥር ሲሞላ የትእዛዛቱ እውነተኛና ተፈጻሚነት ሙሉ በሙሉ ይረጋገጣል። ክርክሩን ለማሸነፍ የሚያስፈልገው ማስረጃ ተሟልቷል ማለት ነው። በትክክል። ወደ ሐማ ታሪክ ስንመለስ የአስቴር ሚና እዚህ ላይ ትልቅ ቦታ ይኖረዋል ማለት ነው። ብጠፋ እጠፋለሁ ብላ ወደ ንጉሡ መግባቷ ያ የሰማዕትነት ቁርጠኝነት የመጨረሻው ምሳሌ ነው እኮ። ሕይወቷን አደጋ ላይ ጥላ ለሕዝቧና ለእምነቷ ቆማለች። የሚያሳየው ሞት ፊት ለፊት ሲመጣ እንኳን የፍቅርን መንገድ መምረጥ እንደሚቻል ነው። የሰይጣንን ክስ ማለትም ፍጡራን የሚታዘዙት ለጥቅም ብቻ ነው የሚለውን በቀጥታ ውድቅ የሚያደርግ ድርጊት ነው። ምንም አይነት ምድራዊ ጥቅም ሳታገኝ እንዲያውም ሕይወቷን በማጣት ለእውነት ቆማለች። ልክ። የናቡከደነጾር ታሪክም ተመሳሳይ መልእክት አለው። 3 ወጣቶች ሲድራክ፣ ሚሳቅና አብደናጎ
አዎ፣ ወደ እቶን እሳት ቢጣሉም እንኳ ለምስሉ አልሰግድም ብለዋል። የእነርሱ ታሪክም ለዚህ የጠፈር ክርክር እንደ ማስረጃ ቀርቧል ማለት ነው። ልክ ነው። እነርሱም የሰማዕት ምስክሮች ናቸው። የእነዚህ ሁሉ ምስክሮች ታሪክ የሚያረጋግጠው አንድ ነገር አለ። እሱም በኃጢአት የወደቀ ሥጋን ለብሶ እንኳን በከባድ ፈተናና ማስገደድ ውስጥም ቢሆን የፍቅርን ትእዛዝ መጠበቅ እንደሚቻል ነው። ይህንን ሲያስመሰክሩ የሰይጣን ክርክር ሙሉ በሙሉ ውድቅ ይሆናል። ይህንን ለአንድ ሰከንድ እናስበው። ይህ ማለት በታሪክ ውስጥ የነበሩ ስፍር ቁጥር የሌላቸው ሰማዕት ስቃይና ሞት የአንድ ትልቅ ዓላማ አካል ነው ማለት ነው። አዎ፣ የሕግን ተፈጻሚነት ለማረጋገጥ የቀረቡ ምስክርነቶች ናቸው። ታዲያ ይህ ሁሉ ትግልና ምስክርነት ወዴት ያመራል? የመጨረሻው የፍርድ ቤት ውሳኔ ምንድን ነው? የክርክሩ መቋጫ ነው። የምስክሮቹ መስዋዕትነት የትእዛዛቱን እውነተኝነትና ተፈጻሚነት ስላረጋገጠ ያ ትእዛዝ የፍርድ መስፈርት ሆኖ ይቆማል። ገባኝ። አንድ ሕግ ሊጠበቅ የሚችል መሆኑን በማስረጃ ከተረጋገጠ ያንን ሕግ የጣሱ ሁሉ ተጠያቂ ይሆናሉ። በትክክል። እዚህ ላይ ነው የፍርድ ጽንሰ ሐሳብ ትርጉም ያገኘው። ሕጉ ተፈጻሚ ካልሆነ ፍርድ ትርጉም የለውም ነበር። ልክ ነህ። አሁን ግን ተፈጻሚነቱ በማይሻር ማስረጃ ስለተረጋገጠ ፍርድ አይቀሬ ይሆናል። ስለዚህ ትእዛዙን የጣሱና ባልንጀራቸውን የበደሉ ሁሉ በዚያው መሰረት ይፈረድባቸዋል። ጽሑፉ ወደ እሳት ባህር ይጣላሉ የሚለውን አገላለጽ ይጠቀማል። ይህ ማለት ከፍቅር ሥርዓት በራሳቸው ምርጫ የወጡ ሁሉ በዚያው ምርጫቸው ውጤት ውስጥ በዘላቂነት ይኖራሉ ማለት ነው። አዎ፣ እንደዛ ማለት ነው። የፍጥረት የመጨረሻ ግብፅ ይህ የሕግ ማረጋጋች ሂደት ሲጠናቀቅ ምን ይሆናል? ጽሑፉ እንደሚደምደመው ይህ ሂደት ሲጠናቀቅ ሁለት ዋና ዋና ነገሮች ይፈጸማሉ። አንደኛ፣ ኃጢአትና ሞት፣ ያው የሕግ መጣስ ውጤቶች ከፍጥረት ሙሉ በሙሉ ይወገዳሉ። ሁለተኛውስ? ሁለተኛ፣ የፍጡራን የኃጢአት የመስራት ዝንባሌ ይጠፋል። ለምን? ምክንያቱም የፍቅር ሕግ የበላይ እንደሆነ ሊጠበቅ የሚችል እንደሆነ በተግባር አይተው ተቀብለውታል እኮ። ክርክሩ ለአንደኛ ለመጨረሻ ጊዜ ተዘግቷል። የፍጡራን ነጻ ፈቃድስ? ይህ ሁሉ ሂደት ካለፈ በኋላ ነጻ ፈቃድ ምን ይሆናል? ይጠፋል? ጽሑፉ እንደሚጠቆመው ነጻ ፈቃዳቸው አይጠፋም። ይልቁንም በፍቅር ይጠናቀቃል ወይም ይሟላል። ምርጫቸው ሁልጊዜ ፍቅር ይሆናል። የፍቅርን መንገድ መምረጥ ከእንግዲህ ወዲህ ትግል አይሆንም ማለት ነው? አይሆንም። ምክንያቱም የፍቅር የበላይነት እውነት መሆኑን በተጨባጭ ማስረጃ አይተዋል። በዚህም የእግዚአብሔር የመጀመሪያው የፍጥረት ዓላማ ይፈጸማል። እንግዲያው ከዛሬው ጥልቅ ውይይት እየተረዳ ነው የቀረበው ጽሑፍ የሰው ልጅ ታሪክን፣ ስቃይና ሰማዕትነትን ሁሉ እንደ አንድ የጠፈር ፍርድ ቤት ድራማ አካል አድርጎ ነው የሚያቀርበው። ልክ ነው። እናም በዚህ ድራማ ውስጥ የእግዚአብሔር የፍቅር ሕግ ተፈጻሚነት የተረጋገጠ ነው። አዎ። ይህ ማረጋገጫ ደግሞ ለሚመጣው ፍርድ መሰረት እና ለፍጥረት የመጨረሻ ፍጻሜ ቁልፍ ነው። አዎ። ሁሉም ነገር የሰይጣን ክርክር፣ የሰው ልጆች ፈተና፣ የምስክሮቹ ጽናት ይህንን አንድ እውነት ለማረጋገጥ የተቀናጀ ሂደት አካል ነው በማለት ነው ጽሑፉም ያስረዳው። የእያንዳንዱ ታሪክ፣ የእያንዳንዱ መስዋዕትነት በዚህ ትልቅ የሕግ ክርክር ውስጥ የራሱ ቦታ አለው። ጽሑፉ ለአድማጭ የሚያስተላለፈው አንድ የመጨረሻ ሐሳብ ምንድን ነው? ጽሑፉ አንድ ሊታሰበት የሚገባ ከባድ ጥያቄ በማንሳት ነው የሚዘጋው። እሱም በዚህ ማዕቀፍ መሰረት ነጻ ፈቃድ እውነተኛ ትርጉሙን የሚያገኘው ገደብ በሌለው ምርጫ ውስጥ ሳይሆን ሞት እንኳን ሲደቅን የፍቅርን መንገድ በቁርጠኝነት በመምረጥ ነው። አንድ ምርጫ በፍቅር ሲገደብና ዋጋ ሲያስከፍል። አዎ፣ እንዴት ከፍ ያለ ትርጉም ሊኖረው ይችላል? ይህ ሊታሰብበት የሚገባ ጉዳይ ነው።